በዲሞክራሲ ስም የነገደው የብልጽግና መንግስት የአዲስ አበባን ነዋሪዎች አስቆጣ። በጉልበት የነገሰውን ለማንገስ ስለተደረገው የይስሙላ ምርጫ ዝርዝር መረጃ ይዘናል። በአማራ ክልል የሐሰት ምርጫ ተልዕኮ አስፈጻሚ የነበሩ መከላከያ፣ የአድማ በትን እና የሚሊሻ አባላት ላይ ከባድ እርምጃ ተወስዷል። ምርጫ ቦርድ የደበቀው እውነት ተጋልጧል። የመረጃችን አካል ነው። በአርሲ ዞን የ37 ምዕመናን ህይወት ማለፉንና ከ200 በላይ መኖሪያ ቤቶች መቃጠላቸው የተገለጸ ሲሆን ጥቃቱንና የአዲስ አበባዋን ከንቲባ ምን ያገናኛቸዋል? በስፋት የተዳሰሰ መረጃ ነው። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የግንቦት 25 ቀን 2018 ዓመተ ምህረት አበይት መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የብልጽግናው መንግስት በዲሞክራሲ ስም መነገዱን የአዲስ አበባ ነዋሪዎች ገለጹ። በመርዝ የታሸ ማር በማቅረብ የሚታወቀው የብልጽግናው አገዛዝ ሰባተኛውን አገራዊ ምርጫ ለማድረግ ዝግጅቴን ጨርሻለሁ እያለ ዜጎችን ማታለል ከጀመረ ዓመታት ተቆጥረዋል። በትላንትናው ዕለት ማለትም በግንቦት 24 ቀን 2018 ዓ.ም ተደረገ በተባለው ምርጫ ዜጎች ለመምረጥ ደስተኛ ሆነው ከሌሊቱ 6 ሰዓት ያለፈ የድምፅ አሰጣጥ ሂደት እንደነበረ በብሔራዊ ምርጫ ቦርዱ በኩል አስነግሯል። እንዲሁም በአገዛዙ የገደል ማሚቱ በሆኑ ልሳኖቹ በኩል ዜጎች ከሆስፒታል ግሉኮስ ነቅለውና አስከሬን አስቀምጠው ወደ ጣቢያዎቹ በመምጣት እየመረጡ መሆኑንም ገልጿል። የቦርዱ ሰብሳቢ ወይዘሮ ሜላት ኃይሉ በርከት ባሉ ክልሎችና ምርጫ ጣቢያዎች የድምፅ መስጠት ሂደቱ በጊዜ ነው የተጠናቀቀው ብላለች። አንዳንድ ቦታ ላይ 12 ሰዓት የተጠናቀቀ አለ፣ አንዳንድ ቦታ ላይ እስከ 2 ሰዓት የቆየ አለ። እንግዲህ እየተንጠባጠበ እስካሁን ድረስ የቆየውና 6 ሰዓትን ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው ስትል ገልጻለች። የቦርዱ ሰብሳቢ የነዛቸው ንግግር የአዲስ አበባ ሕዝብ ማንን መምረጥ እንዳለበት ያውቃል። ይህን ለመሰለ ዲሞክራሲያዊ ምርጫ ድምፁን ሳይሰጥ እንዳያልፈው ወደ ጊዜውን ሰውቶ በድቅድቅ ጨለማ መሪውን እየመረጠ ነው የሚል አንድምታን ያዘለ ነው። ነገር ግን ጉዳዩ የተገላቢጦሽ መሆኑን የሚያስረዱ ከቦታው ላይ ያነጋገርናቸው ነዋሪዎች ስለ ምርጫው ሂደት በምሬት ገልጸውልናል። ለደህንነታቸው ሲባል ስማቸውና የመኖሪያ አካባቢያቸው እንዳይገለጽ የጠየቁን የአዲስ አበባ ነዋሪ በሴፍቲኔት ፕሮግራም ውስጥ ታቅፈው ድጎማ ተደርጎላቸው ስራ እንደሚሰሩ ተናግረዋል። ነዋሪዋ እንደገለጹት ከዛሬ 6 ወር ገደማ አካባቢ በቀበሌ አዳራሽ ተሰብስበን ማንንና መቼ መምረጥ እንዳለብን ስልጠናና ማስፈራሪያ አዘል ምክር ይለገሰን ነበር በማለት የብልጽግናው መንግስት የዜጎችን የድህነት ኑሮ ለፖለቲካዊ ግብዓት እንደሚጠቀምበት ገልጸዋል። እኚህ አስተያየት ሰጪ ደግሞ በአዲስ አበባ ካሉ ክፍለ ከተሞች አንዱ በጥበቃነት እንደሚሰሩ ገልጸው በተደጋጋሚ ጊዜ ያሰለቻቸው የነበረው ገዢውን መንግስት በመደገፍ አደባባዩ በፀሐይ የሚንከራተቱት ነገር ሲሆን ሳይመረጥ ተመርጦ ያለቀውን ምርጫ እርባና ቢስ ሲሉ ይገልጹታል። የብልጽግናው አገዛዝ በአማራ ክልል በጠቅላላ በሚባል ደረጃ ያሰበውን አልፈጸመም። እንኳን ምርጫ ሊያደርግ ቀርቶ ማስመረጫ ዳሱን ሳይጥል ተመልሷል። በሌሎችም የሀገራችን ክልሎች በተመሳሳይ ሁኔታ ገዳያቸውን በምርጫ ስም ላለማንገስ ሙከራ ያደረጉ ይመስላል። የብልጽግናው አገዛዝ እንደ ልቡ በሚፈነጭባት አዲስ አበባ ግን የጸጥታ ኃይሎች ሳይቀሩ በደንብ ልብሳቸው ብልጽግናን ሲመርጡ ተስተውሏል። ምርጫ ቦርድም 40 ሚሊዮን ዜጎች ምርጫ መርጠዋል በማለት በሬ ወለደ ተረቱን እየነዛ ይገኛል። የልጅነት ትንቢት ንግርታለኝ በማለት ኢትዮጵያን አይደለም በገሃዱ በህልም እንኳን ማስተዳደር የማይችለው አብይ አህመድ አሊ አሁን ደግሞ ዲሞክራሲያዊ በሆነ መንገድ ልግደላቸው፣ ላፈናቅላቸው፣ ድሮን እያዘነብኩ ልጨፍጭፋቸው፣ ለስራ በወጣችሁበት ላግታቸው እያለ ይገኛል። 59 ቦታዎች ላይ ውጊያ በመክፈት ምርጫውን አስቁመናል በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ ገለጸ። በትላንትናው ዕለት በጎጃም ምድር ብቻ 59 ቦታዎች ላይ ውጊያ በማድረግ ታሪክ ተሰርቷል ያለ ሲሆን ምርጫውን ማድረግ ያልቻለው ስርዓት ሌሊት ካቢኔዎችን ሰብስቦ የምርጫ ቦርድ ሲመዘግብ አድሯል። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በመማረክ ምሽጎችን በመደረማመስ ጠላትን በመደምሰስ ከተማን መቆጣጠር ተችሏል ብሏል። እንደ አፋብን ገለጻ 105ኛ ኮር 11 ቦታዎች ላይ ውጊያ ተከፍቷል። ሰከላ፣ አዲስ ቅዳም፣ ቲሊሊ፣ ኮሶበር፣ ዳንገላ፣ ዱርቤቴ፣ ይስማላ፣ ዲላሞ፣ ወርቅ ሜዳ፣ ዳዊ፣ ፈንደቃ፣ ደቅ ላይ በመዋጋት ድል ተቀዳጅቷል በማለት ገልጿል። እንዲሁም 102ኛ ኮር 18 ቦታዎች ላይ ውጊያ ከፍቷል። አዴት፣ ቆቀር፣ ጋላ ወልዴ፣ ገርጨጭ፣ ብራቃት፣ ፒኮሎ፣ አንዳሳ፣ ጭስ አባይ፣ ሮቢት፣ ደና ማርያም፣ ጎንጂ፣ ቋሪ ወይበኝ፣ መሸንቲ፣ ቅንባባ፣ ይጎዲ፣ ሰባታሚት፣ ዘንዘልማ ላይ በመዋጋት አፋብን ድል ተቀዳጅቷል። በሌላ አውደ ውጊያ 109ኛ ኮር 9 ቦታዎች ላይ
ደንበጫ፣ እንቡሊ፣ አማኑኤል፣ ሆንዳሽ፣ ሽንዲ፣ እሁዲት፣ ጁቤራ፣ ፍኖተ ሰላም ከተማ ቁጭ ላይ በመዋጋት ድል ተቀዳጅቷል። 201ኛ ኮር ደግሞ 10 ቦታዎች ላይ ውጊያ ከፍቷል። ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወይራ፣ የዱሃ፣ የትመን እና ድጎ ላይ በመዋጋት ድል ተቀዳጅቷል። በመጨረሻም 206ኛ ኮር 11 ቦታዎች ላይ ውጊያ በመክፈት የቦቅላ፣ እነራታ፣ ረቡ ገበያ፣ ኮርክ፣ ወጀል፣ ሊባኖስ፣ ደብረ ማርቆስ አየር ማረፊያ፣ ወፍጭማ፣ ቁይ፣ ጉደልማ፣ አንበር ላይ በመዋጋት ድልን ተቀዳጅቷል በማለት ገልጿል። በአማራ ምድር አምስቱም እዞች ትንቅንቅ በማድረግ ጠላት ምርጫ ማድረግ አይደለም መቀመጥ የማይችልበት ደረጃ ላይ አድርሰነዋል በማለት አፋበን ቴዎድሮስ እዝ ህዝብ ግንኙነት መምሪያ አሳውቋል። በአርሲ ዞን አስኮ ወረዳ ትናንት በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉንና ከ200 በላይ መኖሪያ ቤቶች መቃጠላቸው ተገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ህይወት ማለፉን ከአካባቢው ነዋሪዎች የደረሰን መረጃ ያመለክታል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ጥቃቱ ግንቦት 24 ቀን 2018 ዓመተ ምህረት ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ እስከ አሁን ድረስ እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። በደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ ኦቦ፣ በሌንጫ ኦዳ፣ በህጂሶና በኳስድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለህይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁን ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። በዚህ ዙሪያ የወጡ ተጨማሪ ዘገባዎች እንደሚያሳዩት ደግሞ የዚህን ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎችን ይሰጣሉ። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ አገራዊ ምርጫ ማድላቱና በዚሁ ሳቢያ በአካባቢው የተፈጠረው የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸውን ገልጸዋል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በአገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑም ተረጋግጧል። በዚህ የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተነጣጠረ ሁኔታ እየተቃጠሉ መሆኑን ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋየ ቅድሳቱን ከቃጠሎ ለመታደግ ወደ ሱንቲ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችም በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ እንዲሁም በአገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑም የአካባቢውን ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ድምፅ ሁኑን ባካችሁ በማለት ለሚዲያችን ድምፃቸውንና ምሬታቸውን ያስተላለፉት የአካባቢ
የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ፣ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲቀርብ ጥሪያቸውን አቅርበዋል። ንጹሃኑ በአሁኑ ሰዓት እየተጨፈጨፉበት የሚገኘው ቦታ የአዲስ አበባ ከንቲባ የሆነችው አዳነች አቤቤ የትውልድ ስፍራ ሲሆንም ከጥቃቱ በስተጀርባ በደም የጨቀየው እጇ እንደሚኖርበት እየተጠቆመ ይገኛል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።